ሚስቶቻቸው ጋር ወይስ 9 ሚስት አገባ የሚለውንም ለመንካት ነው በዛው። ለማንኛውም እኛ ምንም የምናፍረው ነገር የለም። እኛ ነብይ ጀግና ነበሩ። ዛሬ አንድ ወንድ አንድ ሚስትን በአግባቡ ማሳደር ማስተዳደር በወንድነቱ እንኳን ማለት ነው ያቃተው ሰው ባለበት ሰዓት ላይ 9 ሚስቶቻቸው ጋር በአንድ ሌሊት ሁሉንም ማርካት መቻል ማለት እኮ ኳሊቲ እንጂ ጉዳት እኮ አይደለም። ይሄ ኢየሱስ አሊ ቅድም ብሏል። ዋብያ ውስጥ በነበርንበት ሰዓት ላይ ስራችን መራገም ነበር ብለዋል። አሊ ዑመር እንደዛ ነው ያልከው? እንደዛ ብያለሁ። ማውያ ማለት ነው ሰው ይረዳ አስተካክለህ ይረድ ይለኛል። ያው ንጃስ ማለት ለምሳሌ አሁን ለሰው ልጅ አላህ ከአላህ ዘንድ ሰው ልጅ ከመጣ ማለት ነው እንዴት ነው አሁን ዲያ ሰው ለማለት ብላ ዲያ እኔ ዲያ ኮንኩልኝ እኔ ልብስ ካላጠብኩልኝ መስጊድ ከገበረሁኝ ሰላትን አይወስደኝም አላህ አይለኝም። የትኛ አላህ ነው ወርዶ እንደዚህ የሚለው? ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ። ሁላችሁንም ሰላም ብያለኝ። እሺ ዛሬ ሰራናነች እንግዲህ ከዚህ በፊት ደጋግሞ ሲቀጥፉበት የነበረ ቪዲዮ እንትን መረጃዎች ነው። አክቹዋሊ ሌሎች ኡስታዞችም ያመኑታል። አሁን ላይ ከዛሬ ዓመት በፊት እኔን ውሸታም ቀጣፊ እንደዛ አይልም ሐዲሱ ዋሽታል ምናምን ሲሉ ነበረ። አሁን ላይ ግን 1-3 ኡስታዞች በሚል የተናገሩት አለ። ሜይ ቢ ወደፊት እናሰማችሁ እንችላለን። እዚህኛው ላይ ግን ቀለል ባለ ሁኔታ የሰራሁት ነው። አስደምጣቸው ክርስቲያን። ወደ ቶፒካችን ተዛ እንመለሳለን። እነሆ እስከ ዛሬ ዋሿቸው አንድ በአንድ በገዛ ኡስታዞቻቸው እየተዋረዱ ነው። እፎይ ዋሽቷል ይገደል ይፈለጥ ካሉበት አንዱ ነቢያቸው በአንድ ጥባት 9 ወይንም ደግሞ 11 ሚስቶቹን ወሲብ እንደሚያደርግ ተናግሬ ነበር። አልሐምዱሊላህ ተጠይቆ መለሰው እንኳን መሰከርክልን። አሁን ነቢያችን መሐመድ በአንድ ሌሊት ከ9 ሚስቶቻቸው ጋር ተገናኙ የሚል ነገር ሰማሁ። እውነቱን ከእናንተ ለማወቅ ነው። ይሄ እኮ ጀግንነት እኮ ነው። ይሄን አታውቀውም? ዛሬ አንድ ወንድ አንድ ሚስትን ማሳደር አቅቶት ምን አይነት ጀግና ነው የሚለውን ነገር የሚያሳይ ነው። ይሄ ውርደት መስሎ ነው። ከሚስት ጀግና ነበር የኛ ነብይ። አዎ የበርካታ ሰዎችን አቅም ተሰጥተዋል በወንድነት በኩልም። የሚገርመኝ ነገር ግን ማለት ነው 9 ሚስቶቻቸው ጋር ወይስ 9 ሚስት አገባ የሚለውንም ለመንካት ነው በዛው። ለማንኛውም እኛ ምንም የምናፍረው ነገር የለም። የኛ ነብይ ጀግና ነበሩ። ዛሬ አንድ ወንድ አንድ ሚስትን በአግባቡ ማሳደር ማስተዳደር በወንድነቱ እንኳን ማለት ነው ያቃተው ሰው ባለበት ሰዓት ላይ 9 ሚስቶቻቸው ጋር በአንድ ሌሊት ሁሉንም ማርካት መቻል ማለት እኮ ኳሊቲ እንጂ ጉዳት እኮ አይደለም። ይሄ የኛ ነብይ ጀግና ናቸው ማለት ነው የሚያሳየው። ይሄ እኮ ኳሊቲ ነው፣ ሀቂቃ በጣም ኃይለኛ ኳሊቲ ነው። መልካም ኡስታዙ ሲናገር እንደሰማችሁት እንግዲህ ስለዚህ 9 ሚስቶችን በአንድ ጥባት አንዴ ብቻ ታጥበው 9ኙን ማርካት ኳሊቲ ነው፣ ብቃት ነው። ለዘመናት እኔን ያንን መረጃ ሳመጣ ከዓመት በፊት ካያችሁ ተሳደበ ነብያችን ላይ እንዴት በአንድ ጥባት 11 ነው የሚለው አክቹዋሊ አንደኛው ጋር 9 ሚልም አለ። 9ኙን በአንድ ጥባት እንደሚገናኝ አለ። እንደገና ደግሞ 11ዶቹንም ወሲብ እንደሚያደርግ በአንድ ጥባትም አለ። ሰው እኔ ይህንን ሳመጣ ተሳደበ ብለው ከጮሁበት አንዱ ይሄ ነው። እያንዳንዷን ታዘቡ፣ ክርስቲያኖችም ሙስሊሞችም ታዘቡ። እያንዳንዷን ላወራዋት እኔ ዘሆል የራሳቸው ኡስታዞች እንዲያምኑ አድርጌ በመረጃ እያሳየዋችሁ ነው። ባለፈው ሲጣሉ አይታችኋል። እፎይን ለመርታት ሲሉ ሐዲሱ እንዳይፍ እያሉ ነው ኡስታዞቻችን። ንጽጽር እዚህ ቲክቶክ ላይ የሚሰሩ ገና ለገና ካፊሮችን ለማሸነፍ ብለው ሐዲሶችን እየካዱ ነው። ይሄ መሆን የለበትም። ገና ለገና ለካፊሮች ብለን ሃይማኖታችንን አስተምሮ እንካድ ወይ ያሉትን አንድ አይደለም ብዙ ኡስታዞች ሰምታችኋል። አዲስ የመጡት እነኛ ጋር ሲጣሉ ማለት ነው። በፊት ግን ዝም ተባብለው ነበረ። እኔ ውሸታም አብረው ሲሉ ነበረ። በኋላ ግን እንደማዋጣቸው ሲያውቁ አይ በቃ እኛንን እየዋሸን ያለ ነው። ሲጣሉ ነው ይሄን ያሉት። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነው። አብረው ሰረቁ። ያኔ አታክ ለማድረግ ተስማሙ። በኋላ ግን ሲጣሉ መረጃቸውን አወጡ። ደጋግመው ውሸታም ቀጣፊ ምናምን የምትለዋ ንግግር ነች።
ይሄንኛው ጀግና ነው ስላለ ነው። ሌሎች ደግሞ አይ ቲንክ እንደሚጠመጥመውን ካወቃችሁት አይ ቲንክ አባቡዳ ነው አቡልቡካሪ ምናምን የሚባሉት የእነሱ ጀማ ምን ብለዋለውም ግልጽ የሆነን ሐዲስ እየካዱ ነው። ነብዩ ወሲብ አደረገ የሚለውን አላደረገም ብለው እየካዱ ነው። በአንድ ጥባት ተገናኘ 9 የሚለውን ኡስታዞች እንትኖች ቲክቶክ ላይ ንጽጽር የሚሰሩት እየካዱ ነው ብለው እነሱም የተናገሩት በሌላ ቪዲዮ አለ። ይህንኛው ግን ጀግንነት ነው አዎ ብሏል ማለት ነው። ስለዚህ ለይህንታችሁ ላይምሯችሁ ስትገዙ እውነት ሁሌ ማርነት ታወጣለች። እውነት ኦሌዊስ አስታዋሽ ያስፈልጋትም እውነት ስለሆነች ሁሌም ማለት ነው። ውሸት ነው አስታዋሽ የሚያስፈልገው። ስለዚህ እነሱ ይዋሹ እንደዚህ ይዋረዳሉ። አይምሯችሁን ትንሽ የጠፍር ቆሻሻ ከተጠቀማችሁ የዛሬ ዓመት የካዷቸውን ዘንድሮ ላይ ሌሎቹ መጥተው እያመኗቸው ይገኛሉ ማለት ነው። ስለዚህ ከእንደዚህ አይነት የሐሰት አስተምሮ ከነገሰበት እንድትወጡ ጥሪ ያቀርብላችኋለሁ። እስልምና ማለት ለሐሰት መገዛት ማለት ነው። ለፈጣሪ መገዛት ሳይሆን እስልምና ለሐሰት መገዛት ነው። የሐሰት ቁራኛ የሐሰት ባሪያ መሆን ነው። በጣም ያሳዝናል እና በጣም ተጫውተውባችኋል። ኤኒዌይስ ዛሬ የምንመለከተው ከሌሊቱ 1/3 ሲቀር አላህ ወደ ቅርቢቱ ሰማይ ይመጣል የሚል ብዙ ሀዲሶች አሉ። ፈጣሪ ቼንጅ ያደርጋል ወይ? ይመጣል። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ የሚመጣ ከሆነ በምኑ ነው የሚመጣው የሚሉ ተመሳሳይ ደግሞ ሌሎችም ጥያቄዎችን እናስከትላለን። ይመጣል ብቻ ሳይሆን የሚለው ይመጣና እጁን እንደዚህ ዘረጋና ይጠይቃል የሚል አለ። ኦኬ አላህ እንደዛ ፊዚካል ሆነ ቦዲ ያለው ወይ? ምክንያቱም አታሪዎች ይህንን ሊትራል ነው ብለው ስለሚወስዱ ሜታፎሪክ ነው ብለው ተዊል ስለማያደርጉ ቀጥታ ነው ብለው ስለሚቀበሉ እነሱን መሰረት አድርገን የምናወራው ይሆናል ማለት ነው። አህመድ እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ሙስሊም ነህ? ሙስሊም ነኝ። መልካም። ዋብያና አባሽ ነው? ሙስሊም እኔ ሙስሊም ዋህብያም ሴክት የለኝም። ባይዘው አላህን አካላቶች ታጸድቃለህ? የአላህን አካላት ታጸድቃለህ? አላህ ከሌሊቱ 1/3 እንደሚመጣ ታውቃለች? አላህ ከሌሊቱ 1/3 ላይ እመጣለሁ የሚለው ይመጣል የሚለው ቁርአናዊ ንግግር ሳይሆን ሐዲስ ነው። 7 ሰማዮችና 7 መሬቶች አሉ አይደለ? ታምናላችሁ በዚህ? እሺ ማን ነው የሚጠይቀኝ? የምሰጠው ባሪያ ወደ እኔ በቀረበ ቁጥር እኔ ወደሱ ቀርባለሁ። ከሌሊቱም 1/3 ሲቀረው የባሮቼ ዱዓ ተቀባይነት አለው ነው የሚለው እንጂ አላህ በፊዚካሊ ወደ መሬት ይመጣል ሳይሆን ያዛውም ወደ 7ኛው ሰማይ ከ7ኛው ሰማይ ላስት ሰማዩ ላይ ላስት ላየሩ ላይ ማለት ነው። ለመሬት ቅርብ ወደ ሆነው ሰማይ ወደ ቅርቢቱ ሰማይ አላህ ለባሮቹ የባሮቹን ዱዓ ለመስማት ያ ጊዜ ተመራጭ ነው የሚለው እንጂ ወደ ሰማይ ይመጣል ፊዚካሊ ይመጣል ማለት አይደለም። ሚሳይመጣል ይመስለኛል። ሐዲሱ ይመጣል ነው የሚለው። ወደ ቅርቢቱ ሰማይ ይመጣል ነው የሚለው አይልም። ይወርዳል ይላል። መረጃ አስገኛ ይወርዳል ነው የሚለው እኮ ምኑ ነው የሚወርደው? እዝነቱ ማለት እኮ ነው የሚወርደው። ኦኬ አላህ አይደለም የሚወርደው? አይደለም እዝነቱ። ኦኬ አካል የለውም አላህ? አድኡኒ አስተጅብ ለኩም። አላህ አካል አለው ኢንሴንስ ምን ማለት ነው? ለይሰ ከሚስሉ ሸይኡን። አላህ አካል አለው ሲባል እንደ ሰው ጆሮ እንደ ሰው አይን አለው ማለት አይደለም። እዝነቱ ነው የሚወርደውና አካል አይደለም ማለት ነው። አላህ አይደለም የሚወርደው? አላህ ሳይሆን እዝነቱ ነው የሚወርደው። እዝነቱ ነው። አንድ አዲስ እንደዛ የሚል ልትሰጠኝ ትችላለህ? አንድ ብቻ ብዙ ሳይሆን አንዲት ብቻ እዝነቱ ነው የሚወርደው አላህ ሳይሆን የሚል እኔ አላህ ነው የሚወርደው እንትን አሳየኝና እኔ በቂ መረጃ ሰጣለሁ። አላህ ነው የሚወርደው የሚለውን ሐዲስ ንገረኝና ከሱ ተነስቼ እሰጥሃለሁ።
ኦኬ ቡሃሪ 11:45 ነው። አንዴ ክፈተው ክርስቲያን። ኦልራይት ልቀጥልለት እናቀጥል። ለአንብብልህ ወንድማችን። ቡሃሪ 1145 ላይ አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሰይድ ያለ መልክተኛ እንዲህ አሉ አወር ሎርድ ዘ ብለስድ ዘ ሱፔሪየር ካምስ ኤቭሪ ናይት ዳውን አት ዘ ኒረስት ሄቭን ይመጣል ይላል። ይሄኛው ይወርዳልም የሚልም አለ። ሶ ምን ይላል? የላቀው የኃያሉ ጌታችን ሁልጊዜ ሌሊት ወደ ቅርቢቱ ሰማይ ይወርዳል። ቱ አስ ዌን ዘ ላስት ሰርድ ኦፍ ዘ ናይት ሪሜይንስ የሌሊቱ 1/3 ክፍል ሲቀር ሴይንግ ኢዝ ዜር ኤኒዋን ቱ ኢንቮክ ሚ ማን ነው የሚጠይቀኝ ያለን ሶ ዛት አይ ሜይ ሪስፖንድ ቱ ሂም ኢንቮኬሽን እኔም ምህረቱን የምሰጠው ወይም ደግሞ ጥየቃውን የምመልስለት። ኢዝ ዜር ኤኒዋን ቱ አስክ ሚ ማን ነው የሚጠይቀኝ ሶ ዛት አይ ሜይ ግራንት ሂዝ ሪኩዌስት የእሱን ጥየቃ የምመልስለት። ኢዝ ዜር ኤኒዋን ሲኪንግ ማይ ፎርጊቭነስ ይቅርታዬን የሚጠይቅ ማን ነው እኔም ይቅር የምለው ማን ነው እያለ ይጠይቃል ይላል። ኦኬ እናመሰግናለን። ምህረቱ የሚል የለም። ስለዚህ አላህ አካላቶች ካሉት የትኛው አካሉ ነው የሚመጣው? እጁ ነው የሚመጣው? እግሩ ነው የሚመጣው? ወይንስ ደሆል ፓርቱ ይመጣል? እንዳለ ተገጣጥሟል ወይ? ወይንስ ግማሽ አካሉ ነው የሚመጣው? ቃል የትኛው አካል ነው የሚመጣው? የትኛው አካል ይመጣል ብለሽ ነበረ ሙስሊም በነበርሽበት ሰዓት የምታምኘው? ቃል አለሽ? ዳጊ የትኛው አካል ነው ይመጣል ተብላችሁ ተማራችሁት? ሰላም ብያለሁ። ሰላማችሁ እንዴት ነው? ይመስገነው እግዚአብሔር ይመስገን። ያው እነሱ ለእኔ ያስተማሩኝ አላህ ቀደም የሚለውን እንጂ ያው አላህ ወምን አካሉ እንደሚመጣ ያው ነገሩኝ። ያው እንደሚታው ሻወር ወሰድና ሲገዳልኝ ከዛ በተረፈ ያው ምንም ያገኘሁት እውቀት የለም። ስለዚህ አላህ አንድ ነው። እነሱ ደግሞ ለኔ ደግሞ መጀመሪያ ነገሩኝ አላህ አንድ ነው። አንድ ማለት ደግሞ ቁጥር ነው። ላይ ድንጋይም አንድ ማለት ይቻላል፣ እንጨትንም አንድ ማለት ይቻላል። ይሄ ነው እንጂ ከዛ በተረፈ እነሱ የሚያሳዝኑት እዚህ የሚገቡት የራሱ የሚያሳዝኑት ምስኪን ናቸው እኮ። አንድ ነው የሚለውን መራሱ መተርጎም ስላለበት እሺ፣ አብዛኞቹ አንድ ነው የሚለው የሚያውቁት ያ እናንተ የሚያው ነው። ኦኬ አህመድ አየው አይ እንደዛ እኮ እያወራሁ ነበረ ስላላደመጣችሁ እንጂ ከወጣህ አይሰማንም። ና ተመለስ። ከወጣህ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። ሀዲሱ ከፈለክ ይከፈትላል ለፊት እኔ ያነበብኩት እኮ ነበር። አሁን ያው ክፈትላ ክርስቲያን ሀዲሱ የሚለው በሌሊቱ 1/3 ሊነጋ ሲል አላህ በእዝነቱ ለባሮቹ ቅርብ ይሆናል። ባሮቹንም ለመስማት የባሮቹንም ዱዓ ለመስማት በእዝነቱ ወደ መጨረሻው ሰማይ እዝነቱ ይወርዳል ነው እንጂ ፊዚካሊ አይደለም። አህመድ ለምን ተዋሻለህ? ልጆች ግባ አልዋሻውም። ያው ግባ እስኪ ጀሚኒ ግባና አንድ ሰው ከፍቶ ያሳየን። ቆይ ቡሃሪ 1145 ላይ ጀሚኒ ያለ ሰው ይግባና ስክሪን አድርጎ ያሳየን። ለምን ጀሚኒ ነው የምትለው? አዲስ ተከፍቷል እኮ ፊት ለፊት እኮ ነው ይግባና እንደው አማርኛው እንኳን እናንተ ተረዳችሁት ነው የተረዳው። አንበው ማንም ያወራው ቆይ ማን ነው እሱ እያወራ ያለው? ጣልቃ ተግቡ። እሱ አህመድ ይጨርስ። እኔ ደስ ይለኛል። በዝነቱ ነው ካላችሁ የዋብያን አስተምሮ እያፈረሳችሁ ስለሆነ እስማማለሁ። ዋብያዎች እንደዛ ብለው ስለማያምኑ የአታሪን አቂዳ እያፈረሳችሁ ነው ማለት ነው። እኔ እስማማለሁ።
ሀባሽ አድርጌ ያስወጣችኋለሁ እንዳለ። ማነው ነገር ግን አህመድ አካል አለው ብለው እየካዱት ነው። ኡስታዞቻችሁን እንዳለ የተናገሩትን እናሰማችኋለን። እሱን ከእስልምና የሚያስወጣችሁ ነው። ኤኒዌይስ ግን የሆን ችግር የለውም አላህ። ስለዚህ በእዝነቱ ነው እንጂ የሚመጣው አካሉ አይደለም ማለት ነው። ስለዚህ አንተ ምን ብለህ ነው የምታምነው? ነው እንደ አህመድ ታምናለህ? ምንድን ነው እንግሊዝኛ ነው እያወራ ይቅርብህ። ምንድን ነው ቆይ ወንድማችን ተረጋጋ። የሚያወራው ልጅ አይሰማም እኮ ከስር አይሰማቸው የሚያወራው ሁላ ልጅ ከስር እየተሰማም አይደለም። ይሄ መሰለኝ ልገምትና አንተ ትመስለኛለህ። ኔትወርኩ ቀይ አበራ። አህመድ ይሰማል። ስለዚህ እዝነቱ ነው የሚወርደው አይደለ? ይሰማል። እዝነቱ ነው የሚወርደው ብለህ ነው የምታምነው? እና ፊዚካሊ አላህ ወደ መሬት አይወርድም። መሬት አላልኩም። ቅርቢት ማለት ስክሪን ላይ እንደዛ ነው ያስቀመጣችሁት። ማይገናኝ ጥቅስ አትጥቀስ። በመጀመሪያ ደረጃ ዋሽተሃል። እሱም ውሸት። ወደ መጨረሻዋ ለመሬት ቅርብ ወደሆነችዋ ሰማይ የሚሆን ችግር የለውም። ስለዚህ አንደኛ ካታሪ አቂዳ ጋር ትጋጫለህ። ፕሌስ አዳምጠኛ። የአባሹንም አቂዳ ሊያስክም የዋብያንም አቂዳ ሊያስክም እኔ እስማማለሁ። እስማማው ለምንድን ነው? ሶስተኛ ሙስሊም ስለተገኘ ማለት ነው። ሀባሽም ያልሆነ ዋብያም ያልሆነ ሶስት ሙስሊም የሚባል ነገር የለም። ሁለት ሙስሊም ሶስት ሙስሊምም የለም። አዳምጣ። ኦንሊ ዋን ሙስሊምስ አዳምጥ። ምክንያቱም አባሾች አላህ ከአርሽ በላይ ነው አካል አለው ብለው አያምኑም። አንተ ታምናለህ። ዋብያዎች ደግሞ የሚወርደው እዝነቱ ነው አላህ አይደለም ብለው አያምኑም። ዋብያ ነህ እንዳንልህ የዋብያን አቂዳ ሊያስክም፣ አባሽ ነህ እንዳንልህ ደግሞ የያዝከው የዋብያን አካል አለው ብለህ የዋብያን አቂዳ ነው ያዝከው። ስለዚህ ከሁለቱም የተጋጨ ሶስተኛ ፈጥረሃል ማለት ነው። እንስማማለን፣ ግን አሳያለሁ እንዴት እንደሳትክ ውሸት እንደሆነም ስህተት እንደሆንክም አሳያለሁ። እሱ እዝነቱ ነው የሚወርደው አላህ አይደለም አይልም። በብዙ ነገር መታሃለሁ። ይህን አርጉመንቱ በብዙ ነገር ይመታል። አንደኛ እዝነቱ ወደ ምድር ማይወርድ ከሆነ እዝነቱ ቅርቢቱ ሰማይ ላይ ወርዶ መመለሱ ጥቅም የለውም። ያላ እዝነት ኢሬሌቫንት ይሆናል በል። አንድ አርጉመንት በል። ተዘጋጅ ለዚህ መልስ። ሁለተኛ ያላ እዝነት ከሰማይ ወደ ምድር የተዘረጋች ነች ይችላል እንጂ ቅርቢቱ ሰማይ ላይ መታ የምትመለስ አይደለችም። ሁለተኛ አርጉመንት ይሄ አዲስ ይመታብሃል ማለት ነው እዝነቱ ብለህ ከተረጎምከው። ሶስተኛ ያላ እዝነት ከሌሊቱ 9 ሰዓት ብቻ ከሆነ የሚመጣው አሁንም አላስፈላጊ ነው ማለት ነው። አላህ ቀኑን ሙሉ ጨካኝ አረመኔ ያደርገዋል። ከሌሊቱ 9 ሰዓት ብቻ የሚመጣ ያደርገዋል እዝነቱ። ብዙ አርጉመንቶች ልጨምርልህ እችላለሁ። ሌላኛው ደግሞ እዝነት በራሱ ፐርሰን ሆኖ መናገር አይችልም። የሚመጣው አካል ግን ምን ብሎ ይላል? ማን ነው ይቅርታ የሚጠይቀኝ የምክረው? ማን ነው ምህረቴን የሚጠይቅ የምምረው ይላል። ምህረቱ ነው የሚመጣው ብለህ ምን ብሎ ይላል? የሚመጣው አካል ራሱ ማን ነው ምህረቴን የሚጠይቅ የምምረው ይላል። ምህረት ራሱ ምህረቴን የሚጠይቅ የምምረው ሊል የሚችል ከሆነ አላህ 2% አደርገዋለህ ማለት ነው። አንደኛው ከአርሽ በላይ ያለው፣ አንደኛው ደግሞ እዝነቱ በራሱ የምምር የሚል ታደርገዋለህ። እኔ እስማማልሃለሁ። ለማንኛውም ሶስተኛ አካል ስለሆንክ ማለት ነው። ከሌሎቹ አቂዳ ጋር ስለምትለያይልኝ ማለት ነው። ግን መረጃ ጠይቀህ እንዳታመጣ ሀዲሱ አይደግፍህም። እና አብዱ አህመድ ልስማማልህና ያልኩህን አርጊው ማድረግ ትችላለህ ወይንስ ልስማማልህ? ትክክል ነህ ብዬ ልለፍህና ከሌሎቹ ጋር ትንሽ አርጊው ላድርግ።
አህመድ አንተ የመለስከው ስለሚስማማኝ ማለት ነው። በብዙ መልኩ ስለምመታው አትመታውም። ይኸውልህ አዳምጠኝ። አሁን አንተ ለጠየቀኝ ጥያቄ እኔ በቂ ምላሽ ልስጥህ። ቀጥል። እሺ ወደ ክርስትናው ልምጣና ሰንበት ለፈጣሪ ምን አገናኘው? ለፈጣሪ የምታቀርቡበት ልዩ ቀን ነው አይደለ? ምን አገናኘው? ምን አገናኘው? ያገናኘዋል። አትዘሴም ታይም ፈጣሪ የባሮቹን ዱዓ ወይም ጸሎት የሚሰማበት ምንም አይበጡ ቀናቶች ሰዓቶች አሉት። እኔ ለምሳሌ አዳምጠኛ፣ አንተም አዳምጠኝ። አይገናኝማ። ቲፖሎጂካሊ መገናኘት ከቀናቶች ይገናኛል። ከቀናቶች ጁምዓ ዱዓ የሚሰማበት አዳምጥ። ምን አገናኘው? ምክንያቱም አላህ ሳይሆን እዝነት ነው የሚመጣው። ቅርቢቱ ሰማይ ጋር እዝነት ነው ብለሃል። እሱ ላይ ፎከስ አድርግና መልስ። እዝነቱ የሆነበት ከዛ በኋላ ትለያለህ ማለት ነው። ከኛ ጋር ከተገናኘ ታገናኛለህ። ኦኬ፣ አላህ መጥቶ ቢሆን ኖሮ ያልከውን አርጉመንት ታነሳ ነበረ። የሚመጣው አላህ አይደለም ብለሃል። አላህ አይደለም ካልክ በኋላ ከኛ ጋር ነው የምታገናኘው ነገር የለም። ሰንበት ከፈለክ ደግሞ ፍራይዴ ያለልህ አንተ። ለእኛ ፍራይዴ ተሰጥቶናል። ለክርስቲያኖች እና ለአይሁዶች ደግሞ ለአይሁዶች ቅዳሜ፣ ለክርስቲያኖች እሁድ ብሏል። እሱም አይ ቲንክ ሳይ ሙስሊም 855 እንዲሁም ደግሞ 856 ላይ ታገኘዋለህ። ስለዚህ አሁን ቶፒኩ ላይ ፎከስ አድርግና ሰንበትን መሰረት አድርገህ ከሆነ በቀራ 2 በቀራ 65 ላይ ታገኘዋለህ። ስለ ሰንበት ታሪክ ማገናኘ ከፈለግ የሚገናኙ አገናኝ። ስለዚህ አላህ አይደለም እዝነቱ ነው የሚወርደው የሚለው እሱ ፎከስ አድርግና መልስ። አዳምጠኛ ቀጥል። ያንተ አርጊመንት በገባኝ 9 ሰዓት ወይም ሌሊት 1/3 ላይ ከሆነ የአላህ እዝነት ይሄ ብቻ ከሆነ ሌላው ጊዜስ ምንድን ነው የሚል ነው አይደለ? በዛ ተገደበ ነው ያልከኝ አይደል? አይመጣም ወደ ምድር የሚመጣው ነገር ወደ ምድር ነው የሚመጣው ወይንስ ቅርቢቱ ሰማይ ላይ ነው የሚቀረው? ምኑ የሚመጣው ነገር ከሌሊቱ 1/3 ላይ የሚመጣው ወደ ቅርቢቱ ሰማይ ነው ወይንስ ወደ ምድር ነው የሚመጣው? አድኡኒ አስተጅብ ለኩም፣ ለምኑኝ። ማን ነው የሚለምነኝ? ዱዓውን የምሰማው የምቀበለው፣ ሀጃውን የሚፈጽምለት አለ አይደለ? የሚመጣው ነው እንደዛ የሚለው አይደለ? አላህ የባሮቹን ጥያቄ ለመመለስ የባሮቹን ዱዓ ለመስማት ያኔ ለእናንተ ቅርብ ነኝ ነው። አዳምጠኝ። የሚመጣው ነው ወይ የሚመጣው ነው እንደዛ የሚለው አይደለም እኮ። አዳምጠኝ፣ እየመለስኩልህ ነው። አዳምጠኝ። የመጣው ነው እንደዛ የሚለው አይደለም። እናንተ በክንድ በቀረባችሁ ቁጥር እኔ ስንዝር ቀርባችኋለሁ አለ አይደለ? ስለዚህ እኔ ስሬ ነው ያለው። እኔ እሱን አልጠየቅኩም። አይገናኝ ነገር አታገናኝ። ይህን በሴንቲሜትር ልትለካው ነው? ያልጠየቅኩን አትመልስ። እሱ እኮ የአንተ ድሌማ ነው። የኔ ድሌማ እኮ አይደለም። የኔ ችግር አይደለም እሱ። ኤኒዌይስ ከድር እንኳን ደህና መጣ። ጥያቄው ላይ ሀዲሱ ላይ መሰረት አድርጋችሁ የምታወሩ ብቻ ሀዲሱ ላይ ነገር ነው። በነገራችን ላይ የተናገረው መጀመሪያ ከሰንበት ጋር ለማገናኘት የሞከረው ነገር ሁላ ልክ አይደለም። ሎጂካሊ እኛ ሰንበት ከሰማይ ይወርዳል ብለን አናምንም። ልክ አላህ ሌሊት እንደሚወርድ ሰንበት ከሰማይ ወርዶ የምንባረክበት ወይም ደግሞ ከሰማይ የሚወርድ ነገር አድርገን አይደለም ምናምን። ግን ይሄ ሀዲስ በግልጽ ነው እየተናገረ ያለው የላቀው ጌታችን ታላቁ ጌታችን ሁልጊዜ ሌሊት የሌሊቱ 1/3 ክፍል ይቀራል ነው የሚለው። አመድ አንድ የሚታርግ ሰው እያወራ አትደርቡ። እስኪ ጨርሰሃል እኮ አንተ። በቃ ተስማምተናል በአንተ አርጊመንት። ስለዛ ምንድነው ሁልጊዜ ሌሊት ጌታችን ይወርዳል ነው የሚለው እንጂ እዝነቱ የሚል አንድ ሀዲስ እንደው ዳይፍ ሀዲስ እንኳን ማምጣት ይችላል አስችልም። ስለዚህ ማምጣት የማይችለው መረጃ ዳይፍ ሀዲስ እንኳን ማምጣት አይችልም። በዚህ እዝነቱ ነው የሚል 28 ሰሃባዎች የሚስማሙት ምንድን ነው? አላህ ይወርዳል የሚል ነው። ዳኢፍ ሀዲስ እንኳን ማምጣት አይችልም። ፎር ሹር ምነግርህ። ስለዚህ እንዱ ድርቀት ነው የሚሆነው። ለዚህ ነው ሳዲቅ ቀጥል። 28 ሰሃባዎች የሚስማሙት አላህ ወደ ቅርቢቱ ሰማይ
ይወርዳል የሚለው ላይ ነው። ኬፍያውን አናቅም በሚል ነው የሚስማሙት የአሁኖቹ ሰለፎች እንትኖች ምላሽ ማለት ነው። ከድር አመት ሙሐመድ የአንድ ሀሳብ አሁን አላህ ይወርዳል በሚለው ላይ ማለት ነው መውረዱ ወደ አንደኛ ሰማይ ከወረደ አካል ይኖረዋል ብለህ ለመደምደም ነው አይደል? ይሄን ይፋ ያነሳው? አይ አይደለም፣ ለመደምደም አይደለም። ምክንያቱም አካል እንዳለው አስቀድሞ ዋና የአላህ መውረድና አለመውረዱን የፈለክበት ፖይንት ለይሰን እሺ፣ አካል ከሆነ ሰሞኑ ስንወያይ ነበር ስለ አካል ጉዳይ። አካል ስለ አካል ጉዳይ ሲሆን አሁን ስለ መውረድ ብቻ ነው እያወራን ያለ ነው፣ ስለ አካል ጉዳይ አይደለም። ስለዚህ ይሄ ይወርዳል የተባለው እንዳንተ አመለካከት ጌታዬ ይወርዳል ያለው ምህረቱን ነው ወይንስ ጌታ ብለው የጠራው አላህን ነው? መሐመድ ሲጀመር አላህ በመሰረቱ ቦታና ጊዜ የሚገድበው ነገር የለም። ከዛ አኳያ ከ99 ስሞች ውስጥ አንዱ በሆነው ትንሽ ድምጽ ከፍ አድርገው። አሁን ይሰማል? የሆነ ኤርፎን ሰክቷል? ኤርፎኑን ብናለው አዶናል። እሺ፣ አሁን ነቀየዋለሁ። እሺ፣ ቀጥል። እና ከ99 ስሞች ውስጥ አንዱ በራህመቱ በሆነው ረህማን በሚለው ስሙ ምድርን ቅድም እንዳልከው በጀመረ ስትል እንደሰማሁት ለሊት 9 ሰዓት በሚለው ኢሹ ላይ ማለት ነው። የአብዛኛው የሰው ልጅ በሌሊት በውድቅ ሰዓት ላይ ከእንቅልፉ ጋር የሚታገልበት ሰዓት እሱም ብሎ ለሚነሳ ሰው ቅርብ ሆናለሁ እንጂ የኔ ያለው አላህ ብለህ የምታምነው ቅድሚያ ግን ኤኒዌር በየትኛውም ቦታ አለ አላህ በዛቱ ጊዜ ሰዓት አይገድበውም። በምኑ በሁሉ ነገሩ በሲፈቱ ኦኬ፣ በስፋቶቹ በሙሉ በሁሉ ቦታ ያለው አንዱ መገለጫ ያይሱ አይደል እንዴ? ኦኬ። ስለዚህ በዛቱ በሁሉ ቦታ አለ ብለህ ታምናለህ። በሁሉ ቦታ ስላለ ስለዚህ አይገደብም፣ ወረደ ወጣ የሚለው አይነገረውም ነው። ምንም ለሱ ያው ተገቢ አይደለም እንደዛ ብሎ ለማሰብ እንኳን ማለት ነው። ምክንያቱም ፈጣሪ እስከሆነ ድረስ። ስለዚህ አንተ ከመሐመድ ጋርም እኮ ተቃራኒ ነው። አንተ ደግሞ መሐመድ ከአርሽ በላይ ይኸውልህ ያ አሁን እኮ ለአንተ ኢሹ ለአንተ ላነሳው ጥያቄ መልስ ይሆናል ብዬ እንጂ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያሉት ነገር ተቀባይነቱ ከአርሽ በላይ ነው የሚለውንም ተቀብዬ አምናለሁ። በዛ ገባህ አይደለ? እኔ ለመመለስ ስትል ደግሞ አላህ ሁሉ ጋር ማላልክ በዛቱ ስላለ ነው እንጂ እኔ ለአንተ ብቻ ሳይሆንም አለ እንጂ። እሺ አህመድ ደግሞ በሁሉ ቦታ አለ ብሎ አያምንም በዛቱ። እንደዛ የለም የሚል ታሳየን ትችላለህ መረጃ ካንተ? አይ እኔ ዛሬ ቤት ውስጥ አልገባም። ዛሬ ቶፒክ ስላልሆነ እንደዛ እኮ ነው። እንደዚህ አይነት ኢሹ እንዳይሰፋ ስለፈለኩ ነው እኔም ይሄንን ያላነሳሁት እንጂ ተግባባና ይቻላል። ስለዚህ አንተና አህመድ ስለሚለያይ ነው አንተራችሁ። አህመድም አክቹዋሊ ወጥ የሆነ አቋም የለውም። የአታሪዎችንም አይመስልም፣ የአሻሪዎችንም አቂዳ አልያዘም። የአንተም ደግሞ ከሱ የተለየ ነው። ኤኒዌይስ አንተ ላይ ብዙ አርጊው ማደርገው የለም። ብዛት ቲክቶክ ላይ ያሉ ልጆችን ስለምፈልጋቸው ንጽጽር ለሚሰሩትን የእነሱን አቂዳ የሚከተል ነው የምፈልገው። ኤኒዌይስ ወደ ሌሎቹ ባልፍቅር አይልም፣ ችግር የለውም። ያ አህመድ ከድር መሮ ፎከስ ማድረገው ነው ንጽጽር የሚሰሩትን የእነሱን እምነት እነሱ የሚከተሏቸውን አይነት አቂዳ ለያዙት ነው። አንዴ ብትነግረን እነሱ ያዙትን አቂዳ። እነሱ ከአላህ ከአርሽ በላይ ነው ብለው ነው የሚያምኑት። አካላት አሉት ማንንም የማይመስል ልክ አህመድ እንዳለው ማንንም የማይመስል አካላት አሉት። ነገር ግን ከአርሽ በላይ ነው ብለው ያምናሉ። ከሌሊቱ 1/3 ደግሞ ራሱ አላህ ይወርዳል፣ ኬፍያውን እንዴት እንደሆነ አናውቅም ብለው ነው የሚያምኑት። የኬፍያን ትርጉም ልትነግረን ትችላለህ? አንዴ እንዴት እንደሚወርድ ያንን አናውቅም፣ እንዴት የሚለውን ለዛ ላይ ምላሽ አናውቅም አይነት ጻፍ ማለት ነው። ይቅርታ ግን ይሄ የዋሃብዮች ያስተምሩት ነው አይደለ? አዎ እነሱን ነው ሞር የምፈልገው። ለዛ ነው አባሾችንም ብዙ የማልፈልጋቸው ዛሬ። አዎ በእርግጥ ልክ ነህ። የዋሃብያ ያስተምሩት ቢያንስ
ከ600 ዓመት በኋላ ነው የመጣው። እንደምታውቋትም ብዙም ተቀባይነት የለውም በኢትዮጵያ ውስጥ። አሁን ላይ ግን እየተስፋፋ አሁን ላይ ግን በስተዋል እኮ ቲክቶክን እንዳለ የተቆጣጠሩት እነሱ ናቸው። ግን አንድ ወሃቢያ በሚለው ታርጋ መስጠቱን ባልፈልግም ተስማምተው በዛ ነገር ላይ መንገድ መጀመራቸው ጥሩ አይደለም። ደግሞ እነሱ የሚሉት ነገር ሙሉ ማስረጃና አሁን መሐመድ የቤትን ጉዳይ ቤት አውራ። አሁን ወሃቢያና አህባሽ ምንድነው? አሁን አህባሽ ነን ብለው የተቀበሉ ሰዎች እዚህ ውስጥ አሉ። አንድ አመት ይኖራል። ተፈለክ አስገባለሁ። አህባሾች በጣም ብዙ አሉ፣ አይቀበሉትም። ይሄን አህባሽ ነን ያለ ሰው አለ እዚህ ውስጥ አመጣላለሁ። ከፈለካቸው በጣም ብዙ አሉ። ደስ ላይ አህባሽ ነኝ ብሎ የተቀበለ እኔ አህባሽ ነኝ ብሎ ኮንፊርም ያደረገ ሙስሊም አለ። ችግር የለውም፣ አስገባላለሁ። ብዙ አህባሾች አሉ። አሁን በበኩሌ ሙስሊም ነኝ ብዬ ነው ራሴን ኮንፊርም ማድረገው። እኛ ሙስሊሚን እኛ ሙስሊሞች ነን፣ አህባሽም ወሃቢያም አይደለንም እያልኩ አቂዳን ነው። አቂዳ በዚህ እንስማማለን 100%። ከምትከተለው አንጻር ነው አህባሽ ወሃቢያ ያለ ከምትከተለው አቂዳ አንጻር ነው። መሰረታዊ ነገር ላይ ነው። መጀመሪያ የሚያግባባን እኮ ሙስሊም የሚባል አንድ ማዕቀፍ አለን አይደል? አህመድ እሱ ነው መንሃጅ አህመድ አዳምጠኝ ይኸውልህ አይ መሰረታዊ ከሚባሉት አንዱ ስላላ ጉዳይ ነው። አሁን ያንተን አላህ አህባሾች ምንድነው የሚሉት? እንደ ጦጣ የሚወጣ የሚወርድ ገጣጥመነው እንኳን አሸንጉሊት እንኳን ከሱ ያምራል። አስለምጣለሁ ቪዲዮዎቻቸውን። ተራ ኡስታዞች አይደለም፣ ትልልቅ ታዋቂ ኡስታዞች ከሌሊቱ 9 ሰዓት ይወጣል ይገባል ይሄዳል ምናምን የሚባል ጦጣ ነው እንጂ ይሄ ፈጣሪ ሊሆን አይችልም እያሉ ነው የሚያስተምሩት አህባሾቹ። ተራ ኡስታዝ አይደለም ያልኩ፣ በቴሌቪዥን የሚታወቁ ታዋቂ። ስለዚህ በአላህ ላይ አምላክህን ጦጣ ነው ዝንጀሮ ነው እየተባባልክ አንድ ነን ልትለው አትችልም። አንድ በል እሱን ልትቀበለው የምትችለው እኮ ፎይ መጀመሪያ ከመስረጃና መረጃ ጋር አምጥተው ቁርአንና ሐዲስን አስደግፎ መረጃ ሲሰጡ ነውና እሱን እናያለን ነው። ስለዚህ ዋና ፖይንታችን ለዛ ነው ታርጋ ማመድ። አሁን አንተ ላይ ፎከስ ያላደረኩት ምንድነው? መሞገት እችላለሁ። አንተ ላይ መሞገት ያልፈለኩት ምንድነው? እንደነገርኩ ነው። ሞሮፍ ቲክቶክ ላይ የሚሰሩት ዋብያ ስለሆኑ እነሱን አድሬስ ማድረግ ስለምፈልግ ነው እንጂ ከእናንተ ጋር ማውራት ሳልፈልግ ቀርቼ አይደለም። ከእናንተ ጋር ባወራ ጊዜ ብዛት እገላለሁ። አብዛኛዎች ቲክቶክ ላይ ያሉትን ግን አድሬስ አላደርግም፣ ንጽጽር የሚሰሩትን። ከዛ አንጻር ነው። ኤኒዌይስ ይሄንኛው እንዲሁ እኛ ወሃቢያንን ብለው ኮንፊርም አድርገዋል። ወሃቢያ የምትላቸው ሰዎች ኦኬ ያደርጋሉ፣ እናሳያለን። ወሃቢያንን ብለዋል። እስኪ ወሃቢያ መሐመድ አብዱልዋሃብን አቂዳ ትከተልም? መሐመድ አብዱልዋሃብን አስተምሮ አትቀበልም? የመሐመድ አብዱልዋሃብን አስተምሮ አትቀበልም? እሱ ሌላ ጉዳይ ነው። አዳምጠኝ። ግን እኔ ወሃቢያ ነኝ የሚልህ ሰው አለ እዚህ ውስጥ? ሙስሊም በደንብ አለ፣ እናመጣላለን፣ ችግር የለውም። ወይም እኔ ሙስሊም ሆኖ እኔ አህባሽ ነኝ የሚልህ ሰው አለ? በደንብ አመጣላለሁ፣ አሳያለሁ። ሁሉንም አንተም አህባሽ ነህ። አሁን እኔ ወሃቢያ ነኝ ካለ አዳምጠኝ፣ ይኸውልህ ዲስክሪፕሽኑ እኔ ወሃቢያ ነኝ ካለ አንድ፣ እኔ ደግሞ አህባሽ ነኝ የሚል ሰዎች ካመጣህልኝ ችግር የለውም፣ አመጣላለሁ። ኤንኤስ ቪዲዮ አዳምጠውና አቂዳቸው ላይ ቤዝድ ሆኖ ነው ዋብያም አህባሽ የሚለው የመጣው። ከምን አንጻር ነው? የመሐመድ አብዱልዋሃብ ተከታይ ስለሆንክ እነሱን አስተምሮ ስለምትቀበል ከመሐመድ አብዱልዋሃብ ከሱ የተነሳ ዋብያ የሚለውን እዛችኋል። እነሱም ደግሞ አብደላ አልሀረሪን ስለሚከተሉ አብደላ አልሀረሪ ማና ከዛ ሱሌማን ማነው? ከዛ ስሙ አብደላ አልሀረሪ ሱሌማን አልሀበሺ እሱን ስለሚከተሉ ነው። አይ ቲንክ መማድ የእሳት ስም ያለ ይመስለኛል አንድ ስም። እኔስ እሱን ስለሚከተሉ ነው አህባሽ የተባሉት። መሐመድ አብዱልዋሃብ አዳምጠኝ። አሁን እስኪ በቃ ቪዲዮውን አዳምጥና ከዚህ አስተምሮ ጋር ትስማማለህ? ቀጥል ክርስቲያን። ፕሊዝ ጣልቃ ከገባ ወርዳለሁ አትባልክ። አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነ አምላክ ይወርዳል። የሌሊቱ 1/8 ቃል ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድን ነው አላህ ያለው?
መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ እሺ የምለው? ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ይቅር በለኝ የሚለኝ ይቅር የምለው? እዚህ ቦታ ላይ የአላህን ትእዛዝ ጥሪውን እሺ ብሎ መልስ መስጠት ሲገባው ይወርዳል። እዚህ ከወረደ አሜሪካን ያ ይሄ አንዱ መጅሊሱ በመጅሊሱ የሚታወቅ ቲክቶክም ይጠቀማል። አንዱ የውሃብያ ኡስታዝ ነው። ለምሳሌ አላህ ከአርሽ በላይ ነው ይወርዳል ከሌሊቱ 1/3 ክፍል ሲቀር ብሎ የሚያምን ስለሆነ ማለት ነው። አሁን አህመድ በዚህ ተስማማለሁ ይብልቅ አንተ ቅድም ከተናገርከው ጋር እንትን አይል ሐሳቡን ስለሚከተሉ ነው እኛ እያወራን እና እየጠየቅን ያለው። እኛ የምንፈልጋቸው እነዚህ ለመጀመሪያ በሆነ መርህ እንስማማ። አዳምጠኝ። ይሄ የውሃብያ ኡስታዝ ይሄ የአህባሽ ኡስታዝ አትበላንት አይመለከትህም አልኩ መጀመሪያ። ወአር ሙስሊምስ እሱ ሙስሊም ነው፣ እኔ ሙስሊም ነኝ፣ ሙሐመድ ሙስሊም ነው። እሺ ታምናለህ? እሱ እንደሚያምነው በሱ አስተምሮ ታምናለህ? በሱ አስተምሮ ታምናለህ? አላህ ከአርሽ ማን ነው የሚጠይቀኝ የምሰጠው አለ እንጂ ምን አለ? እሺ አላህ ይወርዳል፣ አምላካችን አላህ ይወርዳል። ከዛም ማን ነው የሚለምነኝ ይላል። እኔ ካልኩ በምንድን ነው የተለየው? ማን ነው ይኸውልህ፣ ማን ነው የሚለምነኝ የምሰጠው ይላል አይደል? አላህ ይወርዳል ብለህ ታምናለህ? አላህ ይወርዳል ብለህ ታምናለህ? ይኸውልህ አላህ ይወርዳል የሚለውን አንተ ቋንቋ በስርዓት ለመረዳት አእምሮ ካለህ መጀመሪያ በስርዓት ተረዳ። ምንድን ነው የሚለው? እባክህ አላህ ይወርዳል ብለህ ታምናለህ? የባሮችን ጥያቄ የምሰማው ነው እያለ ያለው አይደለም። አዲሱ በግልጽ የሚለው አንድ አይደለም 28 ሳባዎች የተናገሩት አላህ ይወርዳል። ስለዚህ እሱም ያለው አላህ ይወርዳል እስማማለሁ። ስለዚህ እሱ ባለው ትስማማለህ ማለት ነው በኡስታዙ። ሁሉም ሙስሊሞች እሱ ብቻ አይደለም። አንተ አህባሽ የምትላቸው ኡስታዞችን በሚሉት ትስማማለህ። አሁን ማልስማማው አንተ በምትፈርጀው ፍረጃ ነው። ደግመህ አንተ በምፈርጀው ካልከኝ አስወጣሃለሁ። ምክንያቱም እኔ ሌላ እየተናገርኩ እያስመሰልክ ነው። ይሄ ደግሞ የዋብዮች የቅጥፈት መንገድ ነች። ኡስታዙ ባለው አላህ አምላካችን ይወርዳል፣ የሚወርደው አላህ ነው ባለው ትስማማለሁ። ይሄ ዳስ ነው አንተ ባልከው ነው። አህመድ እየተናገረ ያለው አህመድ አንተ ያየብቻ ነው ሙሐመድ አንዴ አህመድ አላህ በሐቂቃ አይወርድም ብለህ ነው የምታምነው አይደል? አንተ እዝነቱ ነው እንጂ በሐቂቃ እሱ ራሱ አይደለም የሚወርደው ነው ብለህ ነው የምታምነው አይደል? የባሮቹን ጥያቄ ለመስማት ያቺ ሰዓት ሰሌክቲቭ ሰዓት ነች። እሱ ራሱ በሐቂቃ ይወርዳል ወይስ ምህረቱ ነው የሚወርደው? የምኑ አላህ በሐቂቃ በዛ ሰዓት ላይ ከሌሊቱ 1/3 ሲቀር አላህ ነው የሚወርደው ወይንስ አላህ አይደለም? እዝነቴ ለባሮቼ የባሮችን ዱዓ ለመስማት እዝነቴ ለባሮቼ ቅርብ ይሆናል አልኩ እኮ በአማርኛ። የሚወርደው አላህ ነው አይደለም? ያ ምንድን ነው እያልከን ያለው? በእናትህ የሚወርደው አላህ ነው እየነገርኩህ ነው እኮ። የሚወርደው እንደ ሰው ከሰማይ እንደ ሰው ተወርሮ ከሰማይ ወደ መሬት ወረደ እያልክ ነው አንተ? እንደዛ ነው እያሰብክ ያለኸው? አልወጣኝም እኔ። ኡስታዙ ካለው ጋር ተስማማለሁ። አላህ ይወርዳል ከሚለው ጋር ተስማማለሁ ወይስ አትስማማም? ኡስታዙ ያለውንም እኮ አንተ አንሻራህ ነው የገለበከው፣ የሰማኸው የተረዳኸው እንጂ እሱ እኮ ያለ ያለው እዝነቴ አንድ ጊዜ ከዛ ደግመህ አታወራ። አንዴ ብቻ አላህ ራሱ በሐቂቃ ራሱ ነው የሚወርደው ብለህ ነው የምታምነው ወይስ እዝነቱ ነው ብለህ ነው የምታምነው አንተ? ይሄን ብቻ መልስልኝ። የባሮችን ዱዓ ለመስማት ወደ እነሱ ቅርብ ነኝ ነው እያለ ያለው። ይሄን ነው የማምነው እንጂ አይወርድም፣ ከአርሹ ላይ በሐቂቃ አይወርድም። ወደ ቅርቢቱ ሰማይ አይወርድም። እሱ የአላህ ስራ ነው በጥበቡ። እሱ የአላህን ስራ አንተ ልትመራመርበትም እንትን ልታደርገውም አትችልም። የተጻፈውን ኡስታዙ የተናገረውን እኮ ነው ድገም ያልኩህ። ምን ዋብያ ነው መቼም አሁን እንዳይበላ እኮ ነው። ምክንያቱም ቅድም እንትን ሊያጭበረብር የሞከራ ስላለች ይህን ቪዲዮ ላስደምጠው ነበር አላስደምጠውም። ይቅር ቀጥል ከሌሎቹ ጋር። ወሃብያ ማለት ምን ማለት ነው? እስኪ ንገረኝ በደንብ ስክራይብ አድርግልኝ። ማይክ ነው ዘቃ ከሌሎቹ ጋር ቀጥል። አመስጋኝ ነኝ አመቴ ኢብራሂም። እሺ እኔ ሰዓቴ ደርሷል መሰለኝ። ኦኬ ቀጥሽ። ኦሬዲ ዛሬ አሁን የገባሁትና
ያልከውን ነገር አዳምጫለሁ፣ ሌሎቹም ያሉትን ሰምቻለሁ። ጀስት ግን በኢስላም ለማንኛውም ጥያቄ መልስ እንዳለ አምናለሁ 100%፣ ከዛም በላይ ማለት ነው። ግን አሁን በተናገርከው ነገር ላይ ግን ተዘጋጅቼበት ስላልመጣው ጀስት እኛ እንደ ሌሎች ሃይማኖቶች ከኪሳችን አዳምጪ። ፖለቲካ አትስሪ። መልስ ሌሎች ሲመልሱ ስሚያቸው። በቃ ኤኒዌይስ አዳምጠኛ። አልጨረስኩማ። ፖለቲካ መስራት ጀመርሽ። የምንም ፖለቲካ አይደለም። ለምን መሰለሽ አመቴ ይሄንኛውን ቶፒክ የሆነ ሰዓት ገርፈናቸው ምን አለ መሰለሽ የቀድሞ ኡስታዝ ከሳምንት ከመጅሊስ ተሰባስበን መተን ምላሽ እንሰጥበታለን፣ አሁን ላይ ጥያቄ ችግር እየፈጠረ ነው ካሉ በኋላ እንኳን መልስ ሲሰጡ የውሃ ሽታ ሆነው ነው የጠፉት። መልስ ሰጥተዋል። ችግር የለውም። አይ ለመልሱ አታስብ፣ ጊዜ ስጠኝ። በአቂዳ ጉዳይ መጅሊሱ እንጂ እኛ እዚህ አንሰጥም ምንም ብለው የቲክቶክ ላይ ያሉት ሸለምጥማጥ ኡስታዞች ጸጥ ነው ያሉት። አንዲት የተነፈሷት ነገር የለም። በአላህ ጉዳይ አንድ ቀን አውርተው ያለ ግን ይሄ ምለው አንድ ጥያቄ አለኝ፣ አዳምጡኝ። መጅሊሱም ያለውን ሰምተሻል። ከዛ በኋላ ምንድን ነው ያላቸው የዋሃብዮቹ? በፈተዋ ላይ ምንም አይነት ምላሽ አትስጡ፣ አርፋችሁ ተቀመጡ። እናንተ ካላቆማችሁ እኔ ሼክ ኢብራሂም ምንድን ነኝ አለ? ሴጣን ነኝ እናንተን ካላስቆምኩ ፈተዋ አንድ ይችላል። ስለዚህ በዚህ ጉዳይ ላይ ፈተዋ አትስጡ ተብሎ አዳምጠኝ። በመጀመሪያ ደረጃ መጅሊሱ ያለው እንደዛ አይደለም። ኦሬዲ ኢትዮጵያ ውስጥ ብዙ ኦሮሞዎች አሉ። ጀስት የምታዩ ሰዎች ግን ፍረዱ። ኦሮምኛ ያውቃሉ። መጅሊሱም እንደዛ አልተናገርም። በመጀመሪያ ደረጃ አዳመጥኩ አይደል? አዳምጠኝ። ሲቀጥል ደግሞ ልክ ሙስሊሞች ሲመጡ አሁን ማለት ነው እኛ ንጽጽር ላይ ቪዲዮ አያስፈልገኝም እያወራሁ እኮ ነው። አዳምጠኝ። ምንድነው መጅሊሱ ያለው? መጅሊሱ ምንድን ነው ያለው? መጅሊሱ ምንም ንጽጽር አትስሩ፣ የምትሰሩት ውሸት ነው የሚል ነገር የለም። የሚል ነገር ፈተዋ አትስጡ ብሏል አላለም? ፈተዋ አትስጡ ብሏል አላለም? ብቻ አንተ ያልከው ለውሸት እንደሆነ አውቃለሁ። ፈተዋ አትስጡ ብሏል አላለም? እቺ ዋሃብያ ነች። ምክንያቱም ተጭና የመጣችሁና አሁን እያራገፈች ያለው። እስቲ ዋሃብያ ምን ማለት ነበር? ፈተዋ አትስጡ ብሏል አላለም? ለሰው እያስረዳ ያለው ዋሃብያ እስቲ ንገራቸው። ምንድን ነው ዋሃብያ? ለምንድን ነው ሙስሊሙን እሺ የምካፈል? እስልምና እንደዚህ ነው። ከስር ያላችሁ 2400 ሰዎች ዋሃብያ ምንድን ነው? ጥያቄ እኮ ነው፣ መልስ መስጠት ነው። ዋሃብያ ምንድን ነው? 2400 ከራሱ አንደበት ከሱ ከምትፈልገው ነገር ውጭ ማውራት ስለማትፈልግ ነው መሰለኝ። እፎይ እሺ፣ አንተም ከስር ትሆናለህ። ባለጌ ቤቱ ለባለጌዎች አይመችም። ስትጠየቁ መመለስ ነው። ፖለቲካ መሰሩበት አይደለም ይሄ ቤት። ከ6ኛ ክፍል ያለፋችሁ ኑ፣ እውቀት ያላችሁ ኑ፣ ሞግቱን። ነፃ ነው ቤታችን። ነገር ግን ፖለቲካ ለመስራትና ተረተረን ለማውራት ከሆነ እሱ እኛ ቤት አይቻልም፣ እኛ ቤት አይሰራም። ኢንፎ ደህና ዋልክ? እንደምን ዋልክ? አዲ ኡመር ሰላም ነህ? ደህና። እንዴት ነው የጌታ ሰው? በጣም መተናል ዛሬ። አላህ እንዴት ነው እሱ ሲወርድ አሁን እንዳያጣ። ኧረ እኛ አላህ አልፈልገው በላል። አላህ በቸም አንፈልግም። አላህ ብሎ በጣም ራሴ የሚገድሉት ይሞትለት እንጂ እኛ የኢየሱስ ልጆች ነን። ዋሃብያ ነበርክ እንዴ? እኛ ዋሃብያ ነበረና ዋሃብያ አላህ የምታላቀ ረጋሚ ዋሃብያ ነበረን ድሮ ማለት። ኦኬ ኢብራሂምስ ዋሃብያ ነህ? ኢብሮ ናፊ የዋሃብያ ወዳጅ ነች። ናፊ ደግሞ ሀባሽ ራሳቸውን እኛ ሀባሽ አይሉም ይላሉ። አትሉም እንዴ? ታፍሩበታላችሁ? እንዴት ናችሁ? ሰላም ናችሁ? አለን። አብደላ አልሀረሪ፣ ሱሌይማን አልሀባሺ ነው የሚባሉት። አህባሽ ማለት እኮ በቀደም ነገርኳችሁ። እዚህ ውስጥ ሙስሊሙም ክርስቲያኑም አህባሽ ነው። ዋሃብያም ሳይወድ በግዱ አህባሽ ነው ብያለሁ።
ሳይወድ በግዱ አህባሽ ይሆናል። ምክንያቱም አህባሽ ማለት እምነት ሳይሆን አቅም ስለሆነ፣ እነሱ ግን ታርጋቸው ውሸት ስለሆነ ወደ እምነት አዞሩት። ሲያዞሩም እኛም ተቀበል ነው፣ ችግር የለውም። ስም እንጂ እንትን ያሉት ያናቀራል። አሚር ሰላም ነው። እንኳን ደህና መጣ። እንኳን አብራ ቆየሽ። ሰላም ነው ይመስገነው። አላህ ያ ከሌሊት ጥያቄ ለውን ታውቀዋለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? በሷ ለምሱ ጥያቄ ሳይሆን ወሃቢያ ስትል ሰምቻለሁ። ወሃቢያ ማለት ምን ማለት ነው? ወሃቢያ ማለት እንጀራና ዳቦ ማለት ነው። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? እንጀራና ዳቦ ነው? አዎ። ካወቀው ደግሞ ለምን ትጠይቀኛለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አታምንም? እንደየ ጠየቁ እኮ ነው። ለምን ትሮጣለህ? ቀስ በል እስኪ ተረጋጋና እስኪ እናውራ። በፈለግነት እናውራ። ያው ቁጭ ብዬ ተረጋግቼ ነው ያለሁት። ቆይ አብዱል ወሃብን እንደዚህ ይጠሉታል እንዴ? ናፊ እየተከተሉት ይጠሉታል ማለት ነው? አይ ምን ማለት ነው? ሼፋቸው ከተነካ ምን ማለት ነው? እነሱ እንትን አላቸው፣ ተርቲብ አላቸው። ተርቲባቸውን ልንገርህ። አሁን አላህ እነሱ የሚያመልኩትን አላህ ብለ እነሱ እንግዲህ አላህ ብሎ የሰየሙትን ነው። ያ ከተነካ ትንሽ ይንጫጩና ከዛ ነቢያችን አለይሂ ሰላቱ ወሰላም ሲነኩ አኪድ እኛንም ያመናል፣ ግን ከአላህ በላይ ደግሞ እንዴት ነብዩን ነካሉ ይላሉ። ከዛ የሼኻቸው መሐመድ አብዱል ወሃብ ከተነካ ደግሞ ከነብዩ የተሻለ ለሱ እሱ ነውና ለሱ ደግሞ የበለጠ ይንጫጫሉ። ከዛ ደግሞ የሚያውቁት ሼኻቸው ከተነካ ከሱ የበለጠ ደግሞ ለዚህኛው ለሼኻቸው እንጫጫሉ። ለምን? ስለሚያውቁት በአይን ስላዩት። እንዴት ሼኻችን አንድን ነገር ሐዲስ ነው ብሎ ወይ ደግሞ ቁርአን ነው ብሎ ያመጡና አይ ቁርአን እኮ እንደዛ አይደለም የእናንተ ሼኽ ነው እንደዛ ያለው። እንግዲህ እነሱ እኔ ራሱ ይገርመኛል። ምን እንደሚገርመኝ ታውቂያለሽ? የእናንተ ኡስታዞች የሚመልሱትን አሁን ባላ ጉዳይ ላይ ሲሉ ይሄ ገጣጥመነው ራሱ ጣዖት ራሱ ያምራል ከሱ አሸንጉሊት እኮ ነው የዋብያ አላ እያሏቸው ምንም አይመስላቸውም። አንድ ነን ይላሉ። ከእናንተ ጋር እንትን ለማለት የዋብያ አላ እንግዲህ የዋብያ አላ ገጣጥመነው እንኳን ልንሸጠው ገባ ብናወጣው ከዋብያ አላ ይልቅ ባሪያ የተሻለ ነው። ሰው አይገዛንም የዋብያን አላ ከማስቀየሙ የተነሳ ምናምን እያሏቸው አንድ ነን እያሉ ይላቸዋል። አንድ ነን የሚሉት ለምንድን ነው? እሱ በቃ ፖለቲካ ለመስራት ማለት ነው አይደለ? ሳስቻለሁ ናፊ እንደዛ እያላችኋቸው አንድ ነን የሚሉት እኛ ጋር ሲመጡ ለምንድን ነው? ለማስመሰል ነው። ውሸታሞች እኛ አንድ አይደለንም እያለን እንዴት ነው አንድ ነን? እኔን እኮ አሁን የፈለጉ ቀን ሙሽሪክ ነች ነው የሚሉኝ። ሙሽሪክ ማለት እስላም ያልሆነ ማለት ነው። ካፊር ነች ይሉኛሉ። ሲመጡ ደግሞ እኛ እኮ አንድ ነን። እንዴት ትላንት ሙሽሪክ ያለኝ ሰው ዛሬ አንድ በምንድን ነው አንድ ይሆን ነው? ትላንት ሙሽሪክ አልነበርኩ በእነሱ ቤት። ተቀዳሚ አጅብ ሲሞቱ አሁን የዛሬ 3 ዓመት ነው የዛሬ 4 ዓመት አስታውሳለሁ። ያን ቪዲዮ ካገኛችሁ እንደውም ፈልጋለሁ። እኔ አህመድ ዲን ጀበል ምንድን ነው ያለው? ነብያቶች እንዳሉ ሰለምቴዎች ናቸው ነው ያለው። ሰለምቴ ማለት ያኔ ሙስሊም አልነበሩም ከዛ ወደ እስልምና መጡ ነው። ግን አላሁ ተዓላ በቁርአን ደግሞ ነብያቶች ሀት ስለ ነብዩላህ ኢብራሂም ስነግረን ማካና ኢብራሂሙን ያኒ ነሳራ እንዳልሆነ ሙሽሪክ እንዳልሆነ እንደው ሙስሊም እንደሆነ ነው አላሁ ተዓላ የሚነግረን። እነሱ ግን ምንድን ነው ያኒ እሱ ደግሞ ሰለምቴ ናቸው። እንዴት ነብያቶችን ሰለምቴ ነው ይላል ብለን ስንናገር እንዴት ኡስታዛችንን ትናገራላችሁ? ታዲያ ማን ነው የሚቀርባቸው? ኡስታዛቸው ለእነሱ ቅርብ ነው ከነብያቶች። ሼኾቻቸው እንዴት ነው እሱ ነቢያቶቻቸው የምታስበልጨው? አህመዲን ጀበል እኮ በህይወት አለ፣ ይበልጥባቸዋል። ኤኒዌይስ እኔ ፖለቲካቸው የሚያስጠላኝ ማለት ሃይማኖት አቋም የምንይዝበት ነው። እኔ አንድ ነገር አምናለሁ፣ የቁጥር ጉዳይ አይደለም ሃይማኖት።
አቋም ጉዳይ ነው። ሃይማኖት የምታምነውን እውነት እውነት ሐሰት ሐሰት የምትልበት እንጂ ሰዎችን ለመሸወጃነት ሃይማኖትን ከተጠቀምክበት ፎርሹር ሃይማኖት ትክክል አይደለም። ሰዎችን አጭበርብረ ቁጥር ለማብዣነት የምትዋሽለት ከሆነ እመነኛ ሃይማኖት ትክክል አይደለም። ትክክል አይደለም። እውነት እውነት ሐሰት ሐሰት ማትል ከሆነ ሰዎች ፊት ቁጥር ለመጨመር ሰዎችን ለማጭበርበር ያላነበቡ ያላወቁትን የምሸውድ የምታታለል ከሆነ እሱ ሃይማኖት አይደለም። እሱ የፖለቲካ ድርጅት ነው። ፖለቲከኛ ስትሆን ተዋሻለህ። ፖለቲከኞች እንደዛ ነው አይደለም የሚሰሩት። የምርጫ ቅስቀሳቸው ላይ እዚህ ሰፈር ውሃ የለም፣ ውሃ ቢኖር እንኳን ውሃው ትንሽ በየቤታችሁ እናስገባላችሁ፣ መብራት ቆጣሪ እንቀንስላችኋለን፣ ውሃ በነፃ እንዴ ውሃ በነፃ እንድትጠቀሙ እናድርግ፣ መንገድ አስፋልት እናስገባላችኋለን፣ ትምህርት ቤት ሆስፒታል። እናቶች ሲወልዱ እዛ 10 ኪሎ ሜትር መሄድ የለባቸው፣ በየበራቸው ላይ በየሶስቱ ሰዎች ቤት ላይ ጤና ጣቢያ መኖር አለበት ይሏቸዋል። ከምርጫ በኋላ የለም። ከመረጣችኋቸው በኋላ አስፋልት እሰራልሃለሁ ያለው ኮረኮንችም አያስገባልህም። ይልቅስ የሚረግጥ ጫማ ያጠለቁ ከስከስ ጫማ ያጠለቁ ረጋጮችን ወታደሮች ይልክብሃል። ኮረኮንቹ ላይ አስተኝቶ የሚረግጥህ ማለት ነው። የምርጫ ቅስቀሳ ነው አስቀድሞ የነገረህ ማለት ነው። የዋብያ አካሄድ እንደዛ ነው። እጁ እስከሚያስገባ ድረስ እስከሚረግጥ ድረስ ያሞግሳል፣ ያታልልሃል፣ ያጭበረብርሃል። እንዴት ሰው የራሱን ሃይማኖት ይዋሽበታል? ማለት የራስ ሃይማኖት ላይ ከዋሸ እኮ በቃ ባዶነት ውስጥ ነው ያለው ማለት ነው። ለራስ ሃይማኖት ካልታመንክ ደግሞ የሰዎችን ሃይማኖት ስታስተምር እንዴት ልትታመን ትችላለህ? ለራስ ሃይማኖት ማትታመን ከሆነ እንዴት ነው ለሰው የምትታመነው? ኤኒዌይስ ወደ ቶፒኩ ስንመለስ ሎክ አላህ ከሌሊቱ 1/3 ይወርዳል፣ በዛቱ ይወርዳል። አሁን ያለው ከአርሽ በላይ ነው ብለው ያምናሉ። እንደዛ ከሆነ ጥያቄያችን እኛ አላህ አካላት አለው ብለው ደግሞ ያምናሉ። እጅ አለው፣ እግር አለው፣ አይን አለው፣ ባት አለው ወዘተ የሚባሉ አካላቶች አሉት ብለው ያምናሉ። እንደዛ ከሆነ የትኛው አካሉ ነው የሚወርደው? ዘሆል አካሉ የሚወርድ ከሆነ ፍጡር ውስጥ ይገባል ማለት ነው። ኦኬ፣ ፍጡር ውስጥ ከገባ ደግሞ ከአርሽ በላይ ነው የሚለው ይፈርሳል ማለት ነው። አላህ ከአርሽ በላይ ነው የሚለው ሎጂክ ይመታል። ምክንያቱም ምድር ራሷ እንደዚህ ኤሊፕቲካል አይነት ሼፕ ስለሆነች ሰባቱም ሰማይ ደግሞ እንደዚህ የሚዞሩ ከሆነ እዛ ውስጥ ገባ ማለት ነው። እዛ ውስጥ ገባ። ስለዚህ እንደዚህ ድርብርብ ወዳለ ውስጥ ገባ ማለት ነው። ከአላህ የሚበልጡ አካላቶች ውስጥ ወደዛ ገባ ማለት ነው። አላህ አይገባም፣ ወይንም ደግሞ ከአርሽ በላይ ነው የሚለው ይመታል ማለት ነው። ሌላኛው ምንድነው? እሱ ሰዓት ጉዳይ ነው ደጋግሞ የሚነሳው። ከሌሊቱ 1/3 ከሆነ የሚመጣው ከ8 ሰዓት በኋላ ሀዲሳቶቹ ግጭቶች አሉባቸው። እዚጋ አንዱ ጋር ከሌሊቱ 1/3 የሚል አለ፣ አንደኛው ጋር ከሌሊቱ 1/3 ሲያልፍ የሚል አለ። ሌላኛው ሀዲስ ደግሞ ከሌሊቱ 1/3 ሲቀር የሚል አለ። ሀዲሳቶቹ የተወሰነ የሚጋጩም ኤንዌስ ብቻ ከ8 ሰዓት በኋላ የሚለው ኦልሞስት ያስማማል። ከ9 ሰዓት ኦልሞስት እስከ 11 ሰዓት አካባቢ የፈጅር ሰዓት እንትን እስከሚሉ እንደዛ ነገር ነው አይደለም የሚለው እስከሚጨርሱ እንደዛ አካባቢ። ስለዚህ ኦልሞስት እስከ 11 ሰዓት ብለን ብንይዘው እንኳን አንድ ሀገር ላይ ኢንሴንስ አንድ የሰዓት አቆጣጠር ያላቸው ሀገራት ላይ 2 ሰዓት ያህል ይቆያል። አላህ ወርዶ ከአርሹ ላይ ወርዶ ለ2 ሰዓት ያህል ይቆያል። ከዛ ደግሞ ሌሎች ሀገራት ላይ ይመሻል። እዚህ ጋር ሲነጋላቸው ሌሎች ጋር ይመሻል። እነሱ ጋርም ደግሞ ሄዶ 2 ሰዓት ያህል ይቆያል። መጥቶም ደግሞ እጁን ዘርግቶ ነው የሚለምነው። ሀዲሱን ፊት ለፊት አድርግላቸው ክርስቲያን። እጁን ዘርግቶ ማነው እሱ ይቅር የሚለኝ ይቅርታ የሚጠይቀኝ ይቅር የምለው ማነው እሱ የሚለምነኝ የምምረው እያለ እጁን ዘርግቶ ይጠይቃል። ለዚያ አሉ። ኦኬ፣ ኢትዮጵያ ላይ 2 ሰዓት ያህል መጥቶ እንደዛ ካለ፣ አሜሪካ ላይ ደግሞ 2 ሰዓት እንደዛ ሲል የሰዓት ታይሚንጋችን ተመሳሳይ ያልሆኑ ሀገራት ጋር በተመሳሳይ እንደዛ በተለያየ ሁኔታ ላይ በሄደ ቁጥር ምን እየሆነ ነው ማለት ነው? አላህ ከአርሽ በላይ የሚሆንበት ጊዜ አይኖርም። ዘሆድ ምን ይሆናል ማለት ነው? ከአርሽ በታይ ነው የሚሆነው። ሎክ ሙስናድ አህመድ
4268 ላይ እንደዚህ ይላል about the prophet he said indeed Allah the Almighty አንበበው ብጅት አለው ነጋ ሙስናድ አህመድ 4268 ላይ ያለ ሐዲስ ነው። ሳሂህ የሆነ ሐዲስ ነው። ምን ይላል? the prophet said indeed Allah the Almighty opens the door of the heavens in the last third of the night ምን ይላል? አላህ ኃያሉ አላህ ሰማያትን የሌሊቱ 1/3 ክፍል ሲቀር ይከፍታቸዋል። ወንጀት አንዴ የሌሊቱ 1/3 ክፍል ሲቀር ይከፍታቸዋል ሰማያትን ማለት ነው። ምክንያቱም ያው እንግዲህ ካልከፈተ ምን እንደሚፈጠር ሙስሊሞች ይነግሩናል። and he descended to the lowest heaven ሰማያትን ከከፈተ በኋላ ከዛ በኋላ ወደ ቅርቢቱ ሰማይ ይወርዳል። then he stretched out his hands and say ከዛ በኋላ እጆቹን ይዘረጋና እንደዚህ ይላል is there anyone who ask me የሚጠይቀኝ ሰው አለን so that I may give him እኔም የምሰጠው until the breakdowns እስኪ ነጋ ድረስ። ያ እንግዲህ አላህ እጁን ዘርግቶ ምን ይላል ማለት ነው። በየቀኑ እየመጣ እንግዲህ እጁን ሲዘረጋ ስፖርት ነው በዛው የሚዘረጋ የሚታጠ እንዲህ ብለዋል። አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሲሶ ማለት አንድ ሶስተኛ ማለት ሲቀር ሶስተኛ ማለት ነው። ወደ ታችኛይቱ ሰማይም ይወርዳል። ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኝ አለን እስከ ጎ መውጣት ድረስ። እጁ የሚለው የት አለ? አልታየኝም። ኦኬ አየሁ አይልም እንዴ? ከዚያም እጁን ዘርግቶ ስለዚህ ጎስኪ ለእኔ ብቻ ትንሽ እንትን ስለሚለብኝ ላየት ላይ ስለሆንኩኝ እጅ ብዬ አላነበብኩም። አንብቤ ያለው አይደል ነው። ኦኬ ስለዚህ ከዛ ሲመለስ እጁን አጥፎ ነው የሚመለሰው ወይስ እንደተዘረጋ ነው የሚመለሰው? እሱ የሚለው እጁን ዘርግቶ ለሚጠይቁኝ ይላል እንጂ እሱ እጁን ዘርግቶ የሚል የለም። እኔ እጄን ዘርግቼ የሚል የለም እዚህ ጋር። እጁን ዘርግቶ እሰጠው ዘንድ የሚጠይቁኝ ይላል አለ። እጁን የሚዘረጋው ማን ነው? እጁን የሚዘረጋው የሚለውን መጀመሪያ ለይ ማን ነው እጁን የሚዘረጋው? ታች ባሪያዎቹ እኛ ወይን ከሌሊቱ ማን ነው የሚዘረጋው? አንተ እኮ ያወጣህልን አንተ። እስኪ አንብበው። ማን ይላል? ይሄ ማን ይላል? እኛን። ይሄ ማን ይላል? አላህ ኃይልሜ አላህ ወደው ከመ ይወርዳል የሚለውን ያዝ እዚህ ጋር አላህ እጄን ዘርግቼ የሚላል እዚህ የለም። እኔም ይሄንን የፈለኩት አዳምጡ። ከመጠየቅ ልክ አንብበው ለራስህ በእናታችሁ። ምንድን ነው የሚባለው? መሀይም ነው የሚባለው ለመማር ለማስተማር ከሆነ እዚህ ጋር እኔ እጄን ዘርግቼ ልሰጣችሁ ነው የሚል ነገር ካለ ይላል። አላህ ኃያሉ የሰማያት አላህ ይወርዳል ነው የሚለው እዚህ ጋር የሚለው አላህ ኃያሉ ከሰማያት። ግን የምር ጭንቅላት ብላችሁ ከሌሊቱ መጨረሻ 3 ክፍል ላይ ታችኛው ሰማይ ይወርዳል። ከዛ ሙስሊሞች የምራችሁ ማለት የሆነ ምን ያደርግላችሁ? አመሰግናለሁ። አመስግነኝ። የምርሽን ነው። ግን ቆይ ነብዩ እንዲህ አሉ። ነብዩ ነው እንደዚህ ያለው። እሺ አላህ ኃያሉ የሰማያትን ደጆች ከሌሊቱ መጨረሻ ሲሶ ይከፍታል። ሰማይ ሲሶን የሚከፍተው ማን ነው? አመሰግነ ዘንድ አላህ። ወደ ታችኛይቱ ሰማይ ይወርዳል። ወደ ታችኛይቱ ሰማይ የሚወርደው ማን ነው? አላህ። ከዚያም እጁን ዘርግቶ እጁን የሚዘረጋው ማን ነው? ሰዎች እኛ። እሺ እናንተ ይሄ እጁን የዘረጋው ከዛ ምን ይላል? እሰጠው ዘንድ የሚጠይቀኝ አለን ይላል። ይሄን እናንተ ናችሁ ለአላህ የምትሰጡት? ይሰጠው ዘንድ የሚለው ይሰጠው ዘንድ የሚሰጠን አላህ ነው። ይሰጠው ዘንድ እያለ ነው። ከዚያም ልብ በይ። ከዚያም እጁን ዘርግቶ እሰጠው ዘንድ
ስለዚህ ለአላህ እናንተ ተሰጡታላችሁ። እሰጠው ዘንድ ትሰጠኝ ዘንድ ለምሳሌ እኔ አንተ አንድ ነገር ስጠይቅ ኡፍ ይሄን ነገር ትሰጠኝ ይሁን እንደማለት ያዘው። ለምን ነገሮች ታጣማላችሁ እናንተ? ከዚያም እጁን ዘርግቶ እሰጠው ዘንድ የሚጠይቀኝ አለን። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ እናንተ ተሰጡታላችሁ ማለት ነው። አይ ትሰጡኛላችሁ የሚል ነገር የለማ። እኛም አንጨምርም። እሰጠው ዘንድ የሚለው ጥያቄ እኛ ሚል ከታ መጣሽ እንጂ አንተስ ከታ መጣ? አላህ እሰጣችኋለሁ የሚል እዚህ ይሰጡኛል የሚል ከታ መጣ? አንድ ሰው ወዴት ነው የሚመለሰው? ከዛም የሚለው ወዴት ይመለሳል? ከዛም የሚለው ወዴት ነው የሚመለሰው ማለት? ከዛም ይላል አይደለ? ይወርዳል ካለ በኋላ በእነሱ አባባል እንግዲህ ከዛም ይላል። ከዛም የሚባለው አሁን ወደ ሰው ነው የሚመለሰው ወይስ እንደሚሉት እነሱ አላህ ብለው ወደ ሰየሙት ነው የሚመለሰው? አሁን ለምሳሌ ከዛም የሚለውን ነገር ያኒ ባንቺ መስጠት እኮ ከዛም ወዴት ነው? ከዛም እቺ ከዛም ወዴት ነው የምትሄደው? ወደ ማን ነው የምትመለሰው? አንቺ ንገሪኝ ስላንቺ በገባሽ። አንቺ እንዴት ነው የተረዳሽው? የተረዳሽውን መልሽና ከዛ የተረዳሁትን መልስልሻለሁ። እኔ ብዙም ጎበዝ አይደለሁም በአማርኛ ግን የተረዳሁት ነገር ስላለ ኦኬ። አንቺ የተረዳሽው ነገር ስላለ እኔ ደግሞ ከዛም የምትለዋን ነገር ምንም አልተረዳሁም። ከዛም ለኛ ነው። ኦኬ አልተረዳሽው ማለት ነው። እሷ ትንገረኝ፣ አንቺ ንገሪኝ። ከዚያም ለኛ ነው። ከዚያም የሚለው የሚገልጸው እኛን ነው እንዴ? ለፍጡር ምንም ሳይባል ከዛም ተብሎ ይጀምራል እንዴ? ለፍጡር ለምሳሌ አንድ ነገር ምንም ሳታደርግ ከዛም ይባላል እኮ። ከዛም ብላችሁ በአማርኛ አይ በአማርኛ እኔ እንዳልኳችሁ በአማርኛ ጎበዝ አይደለሁም፣ ግን እናንተ በአማርኛ ከዚያም እጁን ዘርግቶ እሰጠው ዘንድ ማለት እኛ ባሮችን ነው። ለእኛ ባሮቹ ነው የሚሰጠን። ናፊያችን አይደለም። በቃ አሁን እኛ እፎይ ጋር እናውራ። መጀመሪያ ተይው አንቺ ሲጀመር አንቺ ሁለት ዓለም ላይ ነው ያለሽ። ሲጀመር እኔ ምስ የገባሁት ለዚህ መልስ ልሰጥ ሳይሆን ገና አንደኛ ነገር ሁለት ዓለም ላይ ስለሆነ ያለሽ መድርሹ የምትሉት ነገር ሁሉም ያኔ ሙስሊም ነው። የትም ብትሄድ ሙስሊም ነው። ሁሉም ደግሞ የየራሱ አቂዳ አለው። አንድ ሰው የሚረዳበት አቂዳ አለው። አመሰግናኝ። አንቺን ናፊ ሙስሊም ነሽ ብላ አታምንሽም። አመስጋኝ ሶሪ ሙስሊም ነሽ ብላ አታምንሽም። እንኳን አንድ ነው ሁለቴ ሙስሊም ነኝ ብላ ታምኛለሽ። ናፊ አመስጋኝን ሙስሊም ነች። አርራህማኑ አላ አርሽ ስተዋ ይላል። እኔ በማውቀው ቋንቋ ኦኬ፣ እኔ በቀራ ባነበብኩት ልክ ማለት ነው። ይሄን የቁርአን አያ ደግሞ ልደብቀውም ልሰርዘውም አልችልም። እሷ አመነችም ተቀበለችም ተወችውም ማለት ነው። በምኑ ብላ ትጠይቅሻለች። ስለዚህ አካል አለው ብለሽ ታምኛለሽ፣ ይወርዳል ብለሽ ታምኛለሽ። እሷ ደግሞ እነኚህ ሙስሊም ናቸው ብላ አታምንም። ስለዚህ ይወርዳል እሷ ይወርዳል ብላ እሺ። አሁን ከዛም ይሄን አስረዱኝ። ከዛም ወዴት ነው የሚመለሰው? ከዛም ሲላይ ወዲ አጅገ ሰጋጋልቲ አሽካ አንቺ መጀመሪያ ቆይ ናፊ መጀመሪያ ክርስቲያን ናት። ምንድን ነው ሃይማኖቷ? ምን ሙስሊም ናት ግን ጫፍ ላይ ነው ያለችው። አሁን ይሄንን ነገር እዛችሁ መወያየት አስፈለገ? ሲጀመር ስለ አላህ ስለ ነብይ ሐዲስ ለምን ስላሴ አታስተምሩም? አንተ ስላሴ እያስተማራችሁ ለምን ሙስሊምን ወደ ክርስትና ለማምጣት አትሞክሩም? ይሄ እናንተን አይወክልም። አህባሽ መድርሹ እናንተን አይወክልም። ሲጀመር አትንጫጭ በቃ ላላ ተመለሽ ተመለሺ መልሰው ሐዲሱን ክርስቲያን መልሽ ከሆነ ስለኛው ነው የጠየቁን ፕሊስ አንዴ። ስለዚህ አላህ ወደ ቅርቢቱ ሰማይ ይወርዳል። አመስጋኝ ነኝ። ስለዚህ አላህ ወደ ቅርቢቱ ሰማይ እንደሚወርድ አንቺ ታምኛለሽ አይደለ? ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ መቀነስም መጨመርም አይቻልም። እኛ ደግሞ ነብዩ አለይሂ ሰላቱ ወሰላም እንደዚህ ብሎ አልተናገሩም። የተናገሩም ተናገሩም። በሱ እንዳልተናገሩ ምስክር አለሽ?
ናፊ ቆይ አንዴ አሁን ተናገሩ እንደዚህ ቆይ ናፊ አንዴ ከኔ ጋር ጨርስ። ስለዚህ ወደ ቅርቢቱ ሰማይ ይወርዳል ብለሽ ታምኛለሽ? አመስጋኝ ነኝ። ሚዩትሽን አንሹና ቀጥይ። ወደ ቅርቢቱ ሰማይ ይወርዳል ብለሽ ታምኛለሽ አይደለ? ምን ነው ማይካሽ? ቀጥይ። ወጣች። ያ መጫዋጫህ ለሌባ ይመቻል ይባላል። ቶን ሲቀነስ መጫዋጫ ሲጠፋ አርጉመንት ላይ ብቻ ስለሚሆን ጩኸት ለግርግር ለሌባ ትመቻለች። ለዛ ነው። አቡ ቀጥል። የኔ መልስልኝ እንዴ ምን ሆናል? ምንድነው መልስልህ? ቶፒኩ ላይ ቀጥል። ይወርዳል ብለህ ታምናለህ? እሱ የፈለከ ዋሃብያ ማለት ምን ማለት ነው? ሶፊያ ማለት ምን ማለት ነው? እንጀራ በዳቦ ማለት ነው። እንጀራ በዳቦ ማለት ነው። ሶፊያ ማለት ደግሞ እንጀራ በወጥ ማለት ነው። አንተ ቶፒኩ ላይ ቀጥል። እንደዛ የሚመልሰው ወይ አጥጋቢ መልስ በእናት እንደዚህ ያለ አይደለም። አንተ ካንተ አይጠበቅም። እስኪ በስነ ስርዓት ከቁርአን ከሐዲስም ከመጽሐፍ ቅዱስ እናውራ። እስኪ ጥያቄ ካለ ይላል። ቶፒኩ ላይ ቀጥል እናውራ። እሷም ደግሞ የምታወራ አመርጀማ ወይ አሁን ዋሃብያ ምን ማለት እንደሆነ ካንተ ከምትመልሰው መልስ ከዛ እነግርሃለሁ። አላህ የት ነው ያለው? እኔ ነው የምጠይቀው? አዎ እሺ ዋሃብያ ማለት ምን ማለት ነው? መልስልኝ መጀመሪያ። አንተ የፈለከውን እንጠይቃለን እኮ ላስረዳ ነው ምን ማለት እንደሆነ። አላህ የት ነው ያለው? እና ጠይቅ ጠይቁ ጥያቄኩም አንተ ኡስታዝ ነኝ ብላ ወይ መልሳለሁ የት ነው ያለው? እኔ ኡስታዝ ነኝ አላልኩም። እኔ ኡስታዝም ሆነ አልፈልግም። እሺ የፈለከውን መልስልሃለሁ። አንተ መልስልኝ። ዋሃብያ ማለት እሺ አላህ የት ነው ያለው? አምላክ ጌታ የት ነው ያለው? ዋሃብያ ማለት ጌታ አሰማም የት ነው ያለው? የት ነው ያለው? አላህ ሙሽሪኮች እኮ ነጀስ ነው። ያ አዩሀ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام يا الله سبحانه وتعالى። እዚህ ቁጭ ብለህ ትረግመናለህ እንዴ? ምን ቁጭ ብለህ ተሰርበናለህ? እንደዛ ነው የሚለው አላህ Subhanahu Wa Ta'ala። አንቺ ደግሞ ቁርአን ወላሂ ዋህይ ቢወርድ ይወርድብሽ ነበር አንቺ። ሱብሃንአላህ ምን ላይ ነበር? አላሁ አክበር። ያንተ ኪታብ ዋሃብያ ማለት ልክ እንደዚህ ነው። አንተ ኢየሱስ ማለት ኢየሱስ ብሎ ነበር። ወርዶባት ኢየሱስ አሚር ወርዶባታል እኮ እቺ ባይወርድባት እዚህ ትሆናለች። ኢየሱስ ራሱ ሚላል ንገር ኢየሱስ አሊ ቅድም ብሏል። ዋሃብያ ውስጥ በነበርንበት ሰዓት ላይ ስራችን መራገም ነበር ብለዋል። አሊ ዑመር እንደዛ ነው ያልከው? እንደዛ ብያለሁ። ዋሃብያ ማለት ነው ሰው ይረድ አስተካክለህ ይረድ ይለኛል። ያው ንጃስ ማለት ለምሳሌ አሁን ለሰው ልጅ አላህ ከአላህ ዘንድ ሰው ልጅ ከመጣ ማለት ነው። እንዴት ነው አሁን ዲያ ሰው ለማለት ብላ ዲያ እኔ ዲያ ኮንኩልኝ እኔ ልብስ ካላጠብኩልኝ መስጊድ ከገበረሁኝ ሰላትን አይወስደኝም አላህ አይለኝም። የትኛ አላህ ነው ወርዶ እንደዚህ የሚለው? አላህ የለም። ራሱ ሰራቂ ነው። ምንም ስም እየቀየርክ እየገባህ አይደለም። ስምን አይቀየርም። እስቲ የትኛ አላህ ስማ አዳምጥልኝ። ዋሃብያዎች እየገባህ እንደዚህ ያለ አይደለም። ዋሃብያዎች የሚገዙት አላህ እያልክ አስተካክለው አንተ አሊ። ስምን ቀይረህ ገብተህ ነው ወንድም አይደለም። ግን አይደለም ወላሂ አንዴ ወደ ቶፒኩ እንመልሰውና አቡ ትመልሳለህ ቶፒኩ ላይ ወይንስ ላስወጣና ሌሎች ይቀጥሉ? አቡን ሸኘው በቃ ሀሽም ይቀጥል። በትክክል መልስልኝ ከሆነ ነው። ኑሮ እንኳን ደህና መጣ። ኢብራሂም ማውራት ከቻልክ ሰላም ነው። እንዴት ነው? አለ እንዴት ናቸው? አሁን እያዳመጥኳችሁ ነበረ። ያው ጭቅጭቁ፣ ግርግሩ ምኑ አሪፍ ነው። ለእውቀት ጥሩ ነው። ለሙስሊሞችም ለሌሎችንም ጥሩ ነው እና ወንድሜ አሊ እየሰማው ነው እንግዲህ ምን እንደሚለው ያው ሁላችንም እየሰማን ነው። እኔ አሁን ለአሊ የሚለው ነገር ያው ብዙ ነገር እያወራ ነው፣ ግን ድንበር ያለው ይመስለኛል። ቶፒኩ ላይ ምን ላይ ቶፒኩ ላይ አሊ አይደለም ቶፒካችን ዛሬ። አሊ በቃ ከዋሃብያ ወጥቷል። አሁን ቶፒኩ ላይ ተውፊቅ ደግሞ
አላህ ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ? አይ እሱማ ቁርአን አስቀምጧል፣ ሐዲስ ነው አስቀምጧል እኮ አለ ይወርዳል ብሏል እኮ እስከ ጠዋት እስከ ንጋት ድረስ። ስለዚህ ከሌሊቱ 1/3 ሲቀር አላህ ይወርዳል እምነትህ ነው አይደለ? አላህ ይወርዳል። አዎ። በምኑ ነው የሚወርደው? እሱ እንግዲህ አላህ ራሱ እንደተናገረ በምን እንደሚወርደው ራሱ ነው የሚያውቀው። ስለዚህ ማታውቀውን አካል ነው የምታመልከው ማለት ነው። እንዴ አላህ እንዴት ነው የማላውቀው? እንዴት እንደሚወርድ እንዴት እንደሚወጣ እንኳን አታውቀውም። ታውቀዋለህ? ካወቀው ንገረን እሺ። እሱማ አናውቅም፣ ግን አላህ እንደሚወርድ ይሄ እኮ ለእኛ ፍጡራኖች ቅርብ እንደሆነ ራሳችን ቅርብ ሆኖ ሌሊት በቃ ስንነሳ ትኩረት አድርገን እሱን ለመለመን ነው እንደምንለምነው ደግሞ እንደምንሰራ ቅርብ እንደሆነ ነው እንጂ አሽም ምድር ላይ ካለና ተራራ ላይ ካለ ለአላህ ቅርቡ ማን ነው? ሁሉም ቅርብ ነው አይደለም። ኢብኑ ተይሚያ እንደዛ አይልም። አዳርሚ እንደዛ አይልም። ለአላህ ቅርቡ ማን ነው? ተራራ ላይ ያለው ወይንስ መሬት ያለው? ምድር ላይ ከተራራ በታች ያለው? ለምሳሌ አሁን አንድ አባት ለልጁ ማለት ነው። አባት ማለት በጣም ብዙ አዋቂ ነው አይደለም እንዴ? ብዙ አዋቂ ነው። ልጅ ደግሞ ብዙ ማያውቅ ነው። ስለ እውቀት አይደለም የጠየቁ። አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? ስለዚህ ከአርሽ በላይ ማለት ወደ ላይ ሲወጣ ነው አይደለ? ከአርሽ በላይ ነው። ስለዚህ ከአርሽ በላይ ከሆነ ስለዚህ ማንኛውም ከፍታ ነገር ወደ አላህ እየቀረብክ ነው ብለው ነው ያስቀመጡልህ። ወደ አላህ በዛት እየቀረብክ ነው። ሙጂብ ሚዩታ ጋር ማሰጣለሁ። ስለዚህ ወደ አላህ እየቀረብክ ነው። ምክንያቱም ይህንን ሲፈስሩት በመንፈሰሩት መሰለ ነብዩ ወደ ላይ ሲወጣ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ ብሎ ተዛ ሉጥር ያለቻ ወደዛ ሲመጣ ወደ አላህ ቀረበ ወይንስ ከአላህ ራቀ ብለው ያስቀምጥላል። ወደ አላህ ቀረበ ካልክ ስለዚህ ወደ ላይ እየወጣ ሲሄድ ወደ አላህ ከቀረበ ምድር ካለው ይልቅ ተራራ ላይ ያለው ለአላህ ቅርቡ ነው ብለው ያስቀምጡት። ስለዚህ አላህ ወደ ቅርቢቱ ሰማይ ይመጣል አይደለ? ይመጣል። ስለዚህ አላህ እጅ፣ እግር፣ ባት፣ ፊት ወዘተ የማንም አይመስሉ እንዳሉት ደግሞ ታምናለህ አይደለ? እና እሱ መስሎ የለም እኮ ምንም አምሳያም ይሄ ቁመት ምኑም የለውም። እና እንዴት ነው ግን አምሳያ የለውም ስትል? አላህ 2 እጅ አለው፣ እኔም 2 እጅ አለኝ። አላህ እጁ ላይ 5 ጣት አለ ብለህ ታምናለህ፣ እኔም 5 ጣት አለኝ። አላህ 2 እግር አለው፣ እኔ 2 እግር አለኝ። አላህ ባት አለው፣ እኔ ባት አለኝ። አላህ 2 ጆሮ አለው፣ እኔ 2 ጆሮ አለኝ። አላህ 2 አይን አለው፣ እኔ 2 አይን አለኝ። ስቲል አይመስልም ትለኛለህ። አትሊስት በቁጥር ተመሳስለናል እኮ። አይ አንድ አሁን አንድ የምጠቅሰው አላህ ይሄ አንድ አላህ ነው። የአንድ ህሊና ውስጥ ያለ አላህ ነው እንጂ የኔ ህሊና ውስጥ ያለ አላህ ደግሞ እንደዛ ነው። እጅ አለን ስላለ እኔ እንደኔ እጅ ሳይሆን ሁሉም እሳ ሆኖ ነገር ማድረግ ይችላል። በእጁም በእውቀቱም በሁሉም ነገር ማድረግ ይችላል። ግን እጅ አለው እንደኔ አይደለም በእኔ ህሊና። ይሄ በአንድ ሀሳብ ነው፣ በአንድ ህሊና።